Where digest comes the floor. የትንፍጩ ዱቄቱን አምጪው። ኦቴ ከኔ መውለድ የሚፈልጋሉ ማለት ይሄ with ለማለት WIZ እንጥላችሁ ወረድ ከመወረድ ዶሮ መገንጠል ትችያለሽ? አዎ እውነት ስንት ብልት አላት ዶሮ? 12 ሰውስ? አቦ ማብራት ኃይሎች ግን ምንድነው እንዲህ የሽፒንኪን ጥርጥር ያለባችሁ? እናቴ ተሙት አንተ አንድ ሰዓት ሙሉ ፋይዳ አረበለ አትነፉምሽ። ለምን ወይ እንዲህ ጥላት ታረጉለትም ለኤሌክትሪኩ እንዴ ገና ዝናብ ሊመጣ 30 ደቂቃ ሲቀረው እየሮጠ ይደበቃል። አቦረዛ ይሉ እሺ አትበለኝ። እሺ ምንም ብለሽ ሰው አንተ ስንት ነው የሚነገር አይገባም እንዴ? እሺ በቃሽ ደነዝ እንዴ? እሺ አልኩሽ እኮ እሺ አትበለኝ። እሺ ምን ልበልሽ ታዲያ? ናምጣ ይቀነቁ እንደመስለ ጌታን ከት አልኩት ማለት ነው። በስንት ታወራ ደግሞ ሁሌ ነው ማስጠነቀቀ ሶሻል ሚዲያ ላይ ይክ ስለኔ መጥፎ ነገር አለ ዘዋሽ ቸጋይ ነው መስል ማውራው ነገር አስተማ ማለት ምን ማለት ነው? አንተ እኔን ትበልጠኛለህ በእንግሊዘኛ? አዎ በደንብ ነው በልጠህ። አናግረኝ፣ አንተ ራሱ አናግረኝ። ፓወር ሜሪ ሃያማፒ ኃይለማርያም ደሳለኝ Where digest comes the floor. የትንፍጩ ዱቄቱን አምጪው። ኦቴ ተክሌ ሪጅን ዲስሚስ ዩ ጋይስ። ተክላይ ማለት አይንን ያጥፋው። ሙቀት ሰዓት በጣም ምንም አይነት የሙቀት ስሜት እዛ ጋር አይሰማኝም። ስለዚህ ለዛደርኩት ከኔ መውለድ የሚፈልጋሉ ማለት ይሄን ፊት መድገም የሚፈልግ ሰው አለ? ወንዶች ከኔ መውለድ ትፈልጋለህ? Habibi, come to Dubai. Let's do it. ወንድሞቼ እህቶቼ ይሄው let's do it ብዬ ስደት ላይ ነው ያለሁት ወደ ዱባይ። በጣም ከባድ ነው። አሩሩ ቃጠሎ ከባድ ነው በጣም። ይኸው ደለ ወይኔ እባብ this is life of ያሬድ። እባካችሁ የምታዝኑልኝ ካላችሁ ወደ ኢትዮጵያ ተመለስ ብላችሁ ከስር ኮሜንት ጻፉና እርዳታ አስተባብሩልኝ። ወንድሞቼ እህቶቼ ይኸው በረሃብ ልሞት አንድ ቀን ሲቀረኝ ወንዙ አግኝቻለሁ። let's do it እንጠጣው። let's do it። ዛሬ ከሶሊ ጋር ነን። ሶሊ ናት የምንነግራችሁ የሚያስጠላውን ነገር ከወንዶች። እሺ ሶሊ ምንድን ነው የምትጠይው እንጂ ይሄ with ለማለት WIZ that's an egg የምድር ወገብ አይደል እንዴ የምታክል? ይሄ የዶፒ ፍቅል ችኩል ትላለህ እንጂ ላግባሽ ምናምን ከወጣልኝ እሱ ለመጋባቱ ቆይ አረጋጋ ወይ ምን ይታወቃል? አንድ 6-7 ልጆች ወልደን እዚህ ጋር ስታቀፊው ነው መባጣው። አድማጮቻ ተመልካቾቻችን 6 ልጆቹን እዛው ነው ማስታቀፈው። ይቅርታ የኔ ወንድም ይሄ ባንክ ነው? አዎ ባንክ ነው፣ ግን ይሄ ደግሞ ዝርፊያ ነው። ሁላችሁም እጃችሁን ወደ ላይ። ግን እኮ የደም ባንክ ነው። ይቅርታ የኔ ወንድም ንግድ ባንክን ታሳይኛለህ? እሺ ማየት ከቻልክ። እናሽን ያጣሽው መቼ ነው ይላል። ያው እውነት ነው ነገር እውነት ነው። ያው ባናቅም በቦታው ባለሆነ አይደለም ግን አላጣውትም። እሺ ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ወራጅ አለ ካፒቴን ቤቴን አይቼዋለሁ። ወራጅ ሹፌር ወራጅ አረ ወራጅ ውይ ግን ለምንድን ነው ብዙ ጊዜ የምሬን ነው የምላችሁ ቆንጆ ወንዶች ፋራ ናቸው። የምር እኔ በጣም የሚያጋጥመኝ ሲያምር ምናምን ብዬ እንትን ስል ስክት ያለ ሰገጥ ነው አገኘዋለሁ። ወይኔ ግን ለምንድን ነው እንዳትቆጡኝ? ምንድነው ግን? ሰላም ወንድሜ ደህና ነህ? የሚያገባኝ አጣሁ እስካሁን ድረስ ብታይ በቃ ላለው በቃ ሞክራለሁ ምንም በዛ ላይ ድንግል ነኝ። በዛ ላይ ደግሞ ልጅ መውለድ አለብኝ፣ ባል ማግባት አለብኝ። ከቤት ውጪ ይሉኛል። በቃ እኔ ምን ላድርግሽ? ከኔ ጋር ምን ያገናኛል እንዴ? እኔማ በቃ በጣም ደስ ስላልከኝ በቃ በእናትህ በቃ አግባኝ። ድንግልናዬን በቃ ላንተ ነው የምሰጠው። ሸራላሽ እንደው በእግዚአብሔር ምንድነው በእግዚአብሔር በእናትህ በቃ እኔ በጣም በቃ ቤተሰቦች ስላጨናነቁኝ ነው። አላሳዝንም? ይኸው እኔ ሰው በ30 አመቱ አሁን እስኪ በእናትህ እሺ በለኝ በቃ እሺ በለኝና በቃ እኔ ራሴ እምላታለሁ። እሺ በለኝ በቃ አንተ ብቻ እኮ ነው በቃ ታክ በቃ 5 ደቂቃ እኮ 5 ደቂቃ በቃ ሌላ ሰው ጠይቀ ያን ምን እየሰራሽ ነው? ጠፋት እየሰራ
ባል የለም እንጥራዋ አንቺ ቁጭ ብለሽ አቤት ስትቆጥሪው ማት ናቸው። እገሌም መጣ ሄደ፣ እገሌም መጣ ሄደ፣ እገሌም 1 2 3 እኔ በመንፈሴ ስመለከት 14 ሰው ተከትሏታል። ስንት? 14 ልክ ነው። ቁጭ ብለሽ ቆጠርሽ። ሰሞኑን ስንት ናቸው? 14 ናቸው። ከመጀመሪያው ምስል ጀምራለሁ። ይሄ ምስል በጣም ያሳዘነኝ ምስል ነው። በነገራችን ላይ ያዘንኩበት ምስል ነው። አዎ መንግስት ደረጃ ጠቅላይ ሚኒስትሩም ጥሪ አድርገዋል። የጓሮ አትክልት ትከሉ ተብሏል። በነገራችን ላይ ከልባችሁ ነው መሆን ያለባችሁ። ገና ለገና ጠቅላይ ሚኒስትሩ ስላዙ የጠቅላይ ሚኒስትሩን ትዕዛዝ ለመከተል ወይ ተቀባይነት ለማግኘት ለመደነስ ለጠቅላይ ሚኒስትሩ እንዲህ ያለ ስለተባለ በቃ ብራቮ እንድትባሉ ለማድረግ ያለ ብለ አታስመስል። ሰው ይታዘባል። ጊዜው ያለቀለት ቆስጣ ተክላለ ከጉሊት ገዝተህ ይሄ ቆስጣ እኮ አልቋል። ሊበላ እኮ ነው። በቃ አለቀ ጨርሷል እኮ። እንደዚህ አይነት ችግኝ የቆስጣ ችግኝ የለም ምድር ላይ። ምንድነው ማስመሰል? ቆይ እኔ የማይገባኝ ነገር እኮ ነው። ከሰራችሁ መስራት ነው። ካረጋችሁ በትክክል እዚህ ሀገር በጣም ያልቻልነው 3 ነገሮች አሉ። የሰፈር ጉልበተኛ ዕቃ እናስወርድ የምትሉ በየሰፈሩ በየኮንዶሚኒየሙ ዕቃ እናስወርድ ምናምን የምትሉ ፖሊስ ጋር ደስ ፖሊሱ እነሱ ጋር ተደራደሩ ይላል። እኔ አንተ ፖሊስ ነህ አንተና ምን ምናምን ከዱርዬ ጋር ምን አደራደረኝ? እኔ የሰፈር ወጣምሻ ወጣጤ ይቅርታ ለዚህ ቋንቋ አጠቃቀሜ አንጸባራቂ ልብስ ለብሰዋል። ቤት ቀይራለሁ ብለህ በሰላም ሀገር የሆነ ኮንዶሚኒየም ስንመጣ የሆነ የደራጁ ዱላ ያዙና እኛ ነው የምናወርደው። እሺ አውርዶ ስትል 20 ሺህ ብር ይላል። ዕቃው እንኳን 5 ሺህ ብር አይሞላም። ከዛ ስለ ፖሊስ ዳቤ ስትል ፖሊስ ተነጋገሩ። አልነጋገርም እኔ ከወንበዴ ጋር ምን ነገር ጎልበት ነው። ቆየለኝም ዝርዝር እንዴ ከሌለሽ ስልክሽን ታምጪዋለሽ። እሺ እኮ ልሰርጋሽ እንዴ ሰርግ ቁጭ አንቺ ማጫለ ሽንገላበላሽ ቁጭ አርጉሽ ቁጭ አርጉ ከፈታ ለማንኛውም ፍራንክ ነው ታየዛጋ እውቀትና ገንዘብ ክርክር ነበረ። በዚህ ውስጥ አንተ ምንን ወክለህ ነው ተከራከርከው? ገንዘብ ምንን ጠቀመህ? አንተ ምንድነው ያተረፍከው ከገንዘብ? ገንዘብ ልብስ ገዛው መሬት ገዛው አለቀ። ኖርክ? አዎ። በመከራከር ምን ተሰማህ? የተሰማኝ ገንዘብ። ያለ ብር መኖር ትችላለሽ? አዎ። እንዴት? እውቀት ስላለኝ ሰርቼ መኖር እችላለሁ። ሰርቼ በምንድን ነው የምትኖሪው? በምንድን ነው የምትኖሪው? በቤት በልብስ በምግብ ነው። ልብስ በምን ነው የሚገዛው? ብር ካለኝማ በቃ ለምን ከፍላለሁ? ብር እንዳለ የሚታወቅ ከሆነ ብር ከየት ታመጣለሽ? እኮ